ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምናላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩ አክሊል ሂሩት አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በቅድሚያም ከተፎካካሪ የፖለቲካ ፓርቲዎች ጋር ባልተግባባንባቸው ጉዳዮች ላይ አብረን ብንከራከርም ኢትዮጵያን በማጽናትና በማልማት ላይ ግን አብሮ መስራት ያስፈልጋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በኢትዮጵያ ከስድስተኛው ሀገራዊ ምርጫ የተሻለ ዲሞክራሲያዊ አሳታፊና አካታች ምርጫ እንደሚካሄድ የተፎካካሪ ፖለቲካ ፓርቲዎች ትብብር እንደሚያስፈልግ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። በውይይቱም ጠቅላይ ሚኒስትሩ በእኛ እምነት ምርጫው አካታች እንዲሆን እንሰራለንም ብለዋል። ብልጽግና ፓርቲ ህልሞች ስላሉት ወዳድረውን ለማሸነፍ ነው ያሉት ጠቅላይ ሚኒስትሩ ሆኖም ብልጽግና ብቻውን የሚይዘው ፓርላማ ለኢትዮጵያ ይጠቅማል ብለን አናስብም ብለዋል። እኛ ማሸነፍ እንደምንፈልገው ሁሉ የሚፎካከሩ ፓርቲዎች ቢሳተፉ ይጠቅማል። ለዚህም ድጋፍ እንደሚደረግና የተፎካካሪ ፓርቲዎች ትብብር እንደሚያስፈልግ ተናግረዋል። በምርጫውም የምንከራከርባቸው ጉዳዮች እንዳሉ ሁሉ በምንስማማባቸው ላይ አብረን ብንሰራ ፓርላማውም ሆነ መንግስት አካታች ይሆናሉ ሲሉ ገልጸዋል። የፖለቲካ ምህዳሩ እንዲሰፋ እኛ ዝግጁ ነን ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ከተፎካካሪ የፖለቲካ ፓርቲዎች ጋር ባልተግባባንባቸው ጉዳዮች ላይ ብንከራከርም ኢትዮጵያን በማጽናትና በማልማት ላይ ግን አብሮ መስራት ያስፈልጋለን ብለዋል። ካለፈው ምርጫ የተሻለ አካታችና ዲሞክራሲያዊ ምርጫ ኢትዮጵያ ውስጥ እንደሚካሄድ ጠቁመው ይህን የማይፈልጉ ሰዎች ቢኖሩም እኛ ኮሪደር እናለማለን፣ የስንዴ ልማት እናስፋፋለን፣ ህዳሴውን እናስመርቃለን፣ ምርጫ እናካሄዳለን፣ ኢትዮጵያም ትቀጥላለች ብለዋል። በየዞኑ የሚገጥማቸው ችግሮች በተመለከተ ከክልል አመራሮች ጋር ተነጋግረን ለመፍታት እንሰራለን፣ የጎደለ ነገር ካለም እየተወያየን እንፈታለን ሲሉ ጠቅላይ ሚኒስትሩ በማብራሪያቸው ተናግረዋል። የኢትዮጵያ ህልውናና ሉዓላዊነት ስጋት የሆነበት ዘመን አልፏል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ላይ ማንም ኢትዮጵያን በኃይል ማንበርከክ አይችልም፣ ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለችም ብለዋል። ካቮድ ሪል ስቴት ኤክስፖ 2025 ቤት ለግዢው ሱቅ ለነጋዴው በሚል መሪ ቃል ከሰኔ 27 እስከ ሰኔ 29 2017 ዓ.ም በሳይንስና ቴክኖሎጂ ሙዚየም ደማቅና ውጤታማ ኤክስፖ ማዘጋጀቱ ተገለጸ። ካቮድ ማርኬቲንግ ሶሉሽን ላለፉት 20 ዓመታት በሽያጭና በገበያ ጥናት ላይ በዘርፉ በሰለጠኑ የካበተ ልምድ ባላቸው ባለሙያዎች የተመሰረተና የሪል ስቴት ሽያጮች የማማከር ቢሮ ማደራጀት፣ በዘርፉ የሰው ኃይል በማሰልጠን ውጤታማ ስራዎች እንዲሰሩ በማስቻል በርካታ ስራዎችን በመስራት ታዋቂና ተመራጭ ለመሆን የቻለ ድርጅት መሆኑ ተገልጿል። ከዚህም ጋር በተያያዘ ለሪል ስቴት ገዢዎች ወይም አልሚዎች በኃላፊነትና በታማኝነት ውጤታማ የሽያጭ አጋር በመሆን ቤት ገዢዎች ታማኝ ከሆነ በስራቸው ከሚታወቁ አልሚዎች ጋር በማገናኘት በርካታ ውጤታማ ስራዎችን በመስራት የተመሰከረለት ድርጅት ነው ተብሏል። ከዚህም ሌላ ለሽያጭ ባለሙያዎች የስራ ዕድልን በማመቻቸትና ስልጠናዎችን በመስጠት ስልጠናዎችን በመስጠት ተጠቃሚ እንዲሆኑ ከማድረግ ባለፈ ዘርፉን በማሳደግ ጥሩ የስራ ቦታዎችን በመፍጠርና የስራ ፍላጎት እንዲጨምር ከማድረግም ሌላ ነጻ ስልጠናዎችን በተለይም ለወጣቶች ዜጎች የስራ ዕድል ከመፍጠር አንጻር በኃላፊነት በመስራት ለዘርፉ አስተዋጽኦ በማድረግ ይታወቃል። ከዚህም ጋር በተያያዘ የካቮድ ማርኬቲንግ ሶሉሽን እና እህት ኩባንያ የሆነው ዶክስ ቢዝነስ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በከተማችን ከሚካሄደው የሪል ስቴት ኤክስፖዎች እጅግ በአይነቱ ለየት ያለ ኤክስፖ አዘጋጅቷል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ለከተሞች አስተማማኝ ኃይል ተደራሽ ለማድረግ መሰረተ ልማቶችን የማሻሻልና የመቀየር ስራ እየሰራ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት ገለጸ። ተቋሙ አገልግሎትን በማዘመን ኤሌክትሪክ መቆራረጥ ለመቀነስና ፍትሃዊ ተደራሽነትን ለማረጋገጥ በሚደረገው ጥረት ቅንጅታዊ አሰራር በመፍጠር የሚያስችል የመገናኛ ብዙሃን ባለሙያዎች ጉብኝትና የሚዲያ ፎረም ተካሂዷል። አቢኔዘር ወርቁ ዝርዝር አለው። ለከተሞች አስተማማኝ ኃይል ተደራሽ ለማድረግ መሰረተ ልማቶችን የማሻሻልና የመቀየር ስራ እየተሰራ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት ገለጸ። ተቋሙ አገልግሎትን በማዘመን ኤሌክትሪክ መቆራረጥን ለመቀነስና ፍትሃዊ ተደራሽነትን ለማረጋገጥ በሚደረገው ጥረት ቅንጅታዊ አሰራር መፍጠር የሚያስችል የመገናኛ ብዙሃን ባለሙያዎች ጉብኝትና የሚዲያ ፎረም አካሂዷል። በኢትዮጵያ ኤሌክትሪክ አገልግሎት የፕሮሰስና ጥራት ማኔጅመንት ስራ አስፈጻሚ እሱ ባለው ጤናው እንደገለጹት የኤሌክትሪክ መቆራረጥን ለማስቀረት በዋነኝነት መሰረተ ልማቶች ላይ ትኩረት ተደርጎ እየተሰራ ነው ብለዋል። እንዲሁም አገልግሎት አሰጣጡን በቴክኖሎጂ መደገፍ አንዱ መሆኑን አንስተው ይህም ተግባራዊ እየተደረገ መሆኑን ጠቅሰዋል። በዚህም ከአሁን ቀደም በዘርፉ የነበሩ ተግዳሮቶች እየተሻሻሉ መምጣታቸውንም ጨምረው ጠቁመዋል። ተቋሙ 4 መሰረታዊ ነገሮች ላይ ያተኮሩ የሪፎርም
የሪፎርም ስራ እያከናወነ መሆኑን የገለጹት አቶ ስባለው በዚህም ውጤቶች ታይተዋል ብለዋል። አሁን ላይ በበርካታ ከተሞች የኤሌክትሪክ ተደራሽነትና የአገልግሎት ጥራትን ለማሻሻል በርካታ ተግባራት እየተከናወኑ መሆኑን ተናግረዋል። የኤሌክትሪክ መቆራረጥን ለማስቀረት የተጀመረው ቴክኖሎጂን መሰረት ያደረገ አሰራር ማህበረሰቡ እንዲያውቀው ለማድረግና ብልሹ አሰራሮችን ለማጋለጥ የመገናኛ ብዙሃን ባለሙያዎች ሚና የላቀ ነውም ብለዋል። የአገልግሎቱ የኮሚኒኬሽን ዘርፍ ስራ አስፈጻሚ አቶ አንዋር አብራራው በበኩላቸው የኤሌክትሪክ መሰረተ ልማትን ከስርቆት ለመጠበቅ የማህበረሰቡ ተሳትፎ እንደሚያስፈልግ አንስተዋል። መገናኛ ብዙሃኑም በማህበረሰቡ ዘንድ ግንዛቤ ከመፍጠር አኳያ የበኩላቸው ሊወጡ እንደሚገባም ተናግረዋል። አገልግሎቱ ከመገናኛ ብዙሃን ባለሙያዎች ጋር ተቀራርቦ ለመስራት ጉብኝት ማዘጋጀቱንና ለስራው መሳለጥ የሚዲያ ፎረም ማቋቋም ማስፈለጉን በዚህ ወቅት ገልጸዋል። የሩሲያና ዩክሬን ሶስተኛው ዙር የድርድር ቀን በሚቀጥለው ሳምንት ይወሰናል ተብሎ እንደሚጠበቅ ክሬምሊን ገለጹ። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለዩናይትድ ኪንግደም ብሮድካስት እንደተናገሩት ምን እንደሚፈጠር ወደፊት የምናየው ይሆናል። በእርቅ ሰላም ረቂቆች ላይ የጋራ ምላሾቻችንን መለዋወጥ ይኖርብናልም ብለዋል። ባለስልጣኑ አክለውም ሞስኮ ከኪየቭ ጋር የሚደረገውን ድርድር በከፍተኛ ሁኔታ እንደምትመለከተው ገልጸዋል። ፔስኮቭ ቀጣዩ ዙር ድርድር የሚደረግበት ቀን በጋራ እንደሚወሰን ለስፑትኒክ ተናግረዋል። በሩሲያና ዩክሬን መካከል የተደረገው ሁለተኛው ዙር የሰላም ውይይት ግንቦት 25 በቱርክ ተካሂዷል። በስብሰባውም ላይ ሁለቱ ወገኖች የግጭቱን አፈታት በሚመለከት የመግባቢያ ሰነዶችን የተለዋወጡ ሲሆን በአሁኑ ወቅት በመካሄድ ላይ ባለው መጠነ ሰፊ የጦር ምርኮኞች ልውውጥ ላይም ተስማምተዋል። እስራኤል በህፃናት ላይ በምትፈጽማቸው ከባድ ጥሰቶች በተባበሩት መንግስታት ጥቁር መዝገብ ውስጥ እንደገና መካተቷ ተገለጸ። የተባበሩት መንግስታት እስራኤል በጋዛ ላይ የምታደርገውንና ለ20 ወራት በዘለቀው ጦርነት በትጥቅ በታገዘ ግጭት ውስጥ ህፃናት ላይ ጥቃት የሚፈጽሙ ሀገራት ስማቸው በሚሰፍርበት ጥቁር መዝገብ ውስጥ ተከታታይ 2ኛ ዓመት እንድትቆይ አድርጓታል። ቁም ነገር ሽፈራው ዝርዝር አላት። የመንግስታቱ ድርጅት ባወጣው አዲስ ዘገባ በ2024 በግጭት ቀጠና ውስጥ ያሉ ህጻናት ላይ የሚደርሰው ጥቃት መጠን እየጨመረ የመጣ ሲሆን በጋዛ ሰርጥና በዌስት ባንክ በእስራኤል ጦር እየተፈጸመ ያለው ጥሰት በከፍተኛ ደረጃ ጨምሮ ታይቶ የማይታወቅ ደረጃ ላይ መድረሱን አስታውቋል። ባለፈው ዓመት ከ2023 ጀምሮ እድሜያቸው ከ18 ዓመት በታች በሆኑ ህጻናት ላይ የተፈጸመው ከባድ ጥሰቶች በዓለም አቀፍ ደረጃ 25 በመቶ እየጨመሩ መሆኑን የገለጸው ዘገባው 1370 ግድያና የአካል ጉዳት፣ ጾታዊ ጥቃት እንዲሁም በትምህርት ቤቶችና በሆስፒታሎች ውስጥ በህፃናት ላይ የሚፈጸሙ ጥቃቶች መበራከታቸውን ጠቅሰዋል። በጦር መሳሪያ ግጭቶች ላይ የወጣው ዓመታዊ ሪፖርት እንደሚያመለክተው በዓለም አቀፍ ደረጃ ከ18 ዓመት በታች በሆኑ ህፃናት ላይ እየደረሰ ያለው ጥሰት እየጨመረ መጥቷል ተብሏል። እንደ አውሮፓውያን አቆጣጠር ኦክቶበር 7 ቀን በ2023 በደቡብ እስራኤል የፍልስጤሙ ቡድን ሐማስ በእስራኤል ላይ ጥቃት መፈጸሙን ተከትሎ በተፈጠረው ጦርነት እስራኤል በጋዛ 1259 የፍልስጤም ህጻናት ህይወት እንዳለፈና 941 ህጻናት ላይ ጉዳት መድረሱን በአጠቃላይ 3688 ጥሰቶች መድረሳቸውን አረጋግጫለሁ ብሏል ሲል አልጀዚራ ዘግቧል። የተባበሩት መንግስታት ድርጅት ዋና ኃላፊ አንቶኒዮ ጉቴሬዝ በፍልስጤም በህጻናት ላይ የሚደርሰው ከባድ የመብት ጥሰት እንዳስደነገጣቸው ተናግረዋል። ጉቴሬዝ በተጨማሪም እስራኤል ለህጻናት ልዩ ጥበቃ የሚጠይቀውን ዓለም አቀፍ ህግ እንድታከብር፣ ለትምህርት ቤቶችና ለሆስፒታሎች ጥበቃ እንድታደርግ፣ ተዋጊዎችን ከሲቪሎች እንድትለይ፣ በንጹሃን ላይ ከመጠን ያለፈ ጉዳት እንዳይደርስባቸው የሚጠየቀውን መስፈርት እንድታከብር በድጋሚ ጥሪ አቅርበዋል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም